في جوار نبينا محمد صلى الله عليه وسلم. اللهم اجعلني هاديا مهديا ولا تجعلني ضالا ولا مضلا إنك أنت ولي ذلك والقادر عليه. إن شاء الله حبتي في الله بديخ እኛ ሙስሊሞች ሌት ቀን የምንጥረው የምንለፋው የምንታገለው የምናስበው የምንጨነቀው የአላህን ውዴታ ለማግኘት እና እንግዲህ የአላህን ውዴታ ታገኘን ጀነት ገባን ማለት ነው። ወሪዷኑ ሚነላሂ አክበር። ከሁሉም ነገር ደግሞ የሚበልጠው የአላህ ሱብሓነሁ ወተዓላ ውዴታ ነውና ቁርአን እንደነገረን ወሪዷኑ ሚነላሂ አክበር። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደነገሩን የጀነት ሰዎች ጀነት ገብተው ሲያበቁ ምን ሊጨምራችሁ ሲላቸው ጀነት አስገብተን ተሳጠብቀህን ሁሉን ነገር አርገህልን ምን ትጨምረን ሲሉት ኡሂሉ ዐለይኩም ሪዷኒ ፈላ አስኸጡ ዐለይኩም አበዳ። በእናንተ ላይ ውዴታ ነው የምሰጣችሁ መቼም ቢሆን አልቆጣባችሁም ይላቸዋል። ከምንም በላይ የጀነትን ሰዎች የሚያስደስታቸው ነገር ቢኖር እሱ ነው እና ይህንን የአላህን ሱብሓነሁ ወተዓላ ከምንም በላይ የሚበልጠውን ውዴታውን ለማግኘት ነው እንግዲህ እየተነጋገርን ያለነው በዛ ዙሪያ ነውና የአላህን ውዴታ ለማግኘት ጥረት እናድርግ። የአላህን ሱብሓነሁ ወተዓላ ውዴታ ለማግኘት የአላህን ንግግር እንውደድ፣ መቅራትና ብዛ ረሱልን እንውደድ፣ ረሱልን ሰለላሁ ዐለይሂ ወሰለም እንውደዳቸው፣ እንከተላቸው። በአላሁ ሱብሓነሁ ወተዓላ ዲን ዙሪያ ልንቆጣ ይገባል። ክብሩ ሲነካ ሊሰማን ይገባል። የአላህን ሱብሓነሁ ወተዓላ ውዴታ የሚያስገኙ ነገሮችን ስንሰራና እንደው አላህ ይሄንን ተሰራ ይወደኛል የሚል ነገር ሲሰማን ደስታ ውስጣችን ሊሰማንና የበላይነት ሊሰማን ይገባል። በመልካም ማዘዝ ተመጥፎ መከልከል የቤት ስራችን ሊሆን ይገባል። የዋና ስራችን ሊሆን ይገባል። እደረስንበት ቦታ ሐታ ነብዩ አለይሂ ሰላቱ ወሰላም መንገድ ላይ መቀመጥን ከለከሉና ሷሃቦች መቀመጣችን እኮ አይቀርም አሏቸው። መቀመጣችን አይቀርም ታላችሁማ የመንገር ሐቅ አለውና የመንገር ሐቅን አሟሉ። ምንድነው የመንገር ሐቁ? ነብዩ ሰለላሁ ዐለይሂ ወሰለም እንደነገሩን አንደኛው በመልካም ማዘዝ ተመጥፎ መከልከል። እንግዲህ በዛ ያለፈው ሁላ ማለት እና በተለይ ገበያ እንግዲህ ላይ ያለን ወንድሞች ቢሮ ላይ ያሉን ወንድሞች እኛ ጋር የሚገናኘውን ሰው ሁሉ የተለያየ ጥፋት ስናይ ዝም አንልም ማለት ነው። ታሪክ አይበጅም ማለት አለብን። ያጓደለው ታለ ደግሞ መልካም ስራ እንዲሰራ እንዲያሟላ ይሄንን ስራ ይሄ አላህ ዘንድ ያዋደድሃል ያገናኝሃል ብለን ማለት አለብን። እንደዚሁም ሌላ ሃይማኖት ተከታዮችን ስናገኝ ማለት ነው ልንጠራቸው ይገባል። እስላምን ውበትን በተግባር በማሳየት በቃላትም በመንገር ልንጠራ ይገባል። እነሱ እኮ ክርስቲያኖች በተለይ እነዚህ ፕሮቴስታንቶቹ እንደምታዩት እንግዲህ ፍጡርን ያዲናል ብለው እየተጣሩ ግን አያፍሩ። በየመንገዱ ላይ የሚያደርጉትን ነገር እያያችሁ ነው። በየመንገዱ ላይ ገንዘባቸውን አወጥተው በረሃ ገብተው ጫካ ገብተው ሙስሊሙን ለመጥመቅ ማለት ነው። እመን ትዲናለህ የሚል ብቻ እምነት ማለት ነው። እመን ትዲናለህ በፍጡር ታምኖ እንዴት ይዳናል? ኢሳ አለይሂ ሰላም ፍጡር ነው ምናምነው አይደለ? የአላህ ነብይ ነው፣ የአላህ መላእክተኛ ነው። የምንጨምርለት ይሄን ነው። እነሱ ግን በቃ ያው እግዚአብሔርን ብለው እሱን ነው፣ ልጅም ብለው እሱን ነው፣ ስላሴም ብለው እሱን ነው ወደዛው። ለዚህ እምነት ማለት ነው በጣም ሎጂኩ ለማይቀበለው ነገር ሎጂኩ እነሱ ተወገረ፣ ተሰቀለ፣ ተቀበረ ብለው አምላክ ተወግሮ ተሰቅሎ ተቀብሮ አምላክ ይሆናል አቅል እንኳን የማይቀበለው ማለት ግን ይሄንን ይዘው በቃ በሙሉ ልብ ማለት በድፍረት ሙስሊሙን አንድ አምላክ የሚያመልከውን በአንድ አምላክ የሚያምነውን ሙስሊም ሊጣሩት ይመጣሉ። እኛ ታዲያ የምናፍረው ለምንድን ነው? ወርቅ የሆነ እንቁ የሆነ የማያሳፍር የሆነ በማስረጃ የተሞላ የሆነ ቁል ሃቱ ቡርሃነኩም ሚል ዲን ይዘን ለምን እናፍራለን? ልንጠራቸው ይገባል። ኢንሻአላህ ወጣ ማለት አለብን። እዚሁ እርሳችን ብቻ አይደለም፣ ወጣ ብለን ሌላውን አካል ልንጠራ ይገባል። እንዳለው መጽሔቱን ሰጠት መጽሐፍ ገዛ ሰጠት እስኪችን አንብባት ልንለው ይገባል። እስኪ እስላም እናሰማቸው። በቃ
አንተ በሃይማኖት እኔ በሃይማኖት ብቻ የሚባል ነገር እኮ መጀመሪያ ያቀርብ ለኩም ዲንኩም ወሊየ ዲን መጀመሪያ ነው መጥራት አለብን። ልንጠራቸው ይገባል። ልንጥራቸው እናምጣቸው። አለማወቃቸው ነው እንጂ وإن أحد من المشركين استجارك فأجره حتى يسمع كلام الله ثم أبلغه مأمنه منا ذلك بأنهم قوم لا يعلمون وما يقولاتቸው እና ሲያውቁ ሊሰሙ ይችላሉ። አሳውቋቸው እያለ ነውና አላሳወቅናቸውም፣ አልደረስንላቸውም። እንደውም እኛን እየተነጠቅን ነው ያለን። እንኳን አይደለም እነሱ ልናመጣ ማለት ነው። እንደው ዝም ብሎ ይመጣሉ እንጂ ተጣርተን ያመጣ ነው የለም። እስቲ እንደው ሁላችን ራሳችንን ፈትሽ። እስቲ እንደው ራሳችን ዞር ብለን እንመልከት። እነሱ ግን እየተጣሩ ነው፣ ገንዘባቸውን እያወጡ ነው። በረሃ ለበረሃ እየተንከራተቱ እኮ ነው ያሉት። የማያውቀው ሙስሊም ፈልገው ማለት ነው። ምንም የማያውቀው ሙስሊም ፈልገው በስስ ብልቱ መጥተው የሰው ልቡ በሆዱ ቅርብ ነው የሚባለውን ቀበራቸውን ቀምረው ነው ሙስሊሙን እያከፈሩት ያሉት። በተለይ ሴት እህቶቻችን ላይ ስራ እየሰሩ ነው ያሉት። ባልቸግር ያላትን በፍቅር ይመጡባትና ወላሂ እኔ አንድ ግቢ ባለፈው ተከራይቼ ሁለት ሴቶች አንድ ግቢ ነው እንግዲህ ቢያንስ ያለነው እዛ ግቢ 4 ሰዎች እንደዚህ ነው ብንሆን ሁለቱ ከነዛ ውስጥ ሙስሊም የነበሩ ሴቶች እንደውም አንደኛዋ እዛው አካባቢ ያደገች 3 ጁዝ ቁርአን ድረስ የቀራች እንደሆነች ነው ኢንፎርሜሽን ያገኘሁት ማለት ነው። በምን ሄደሽ በባል። ስለዚህ እንደሱ ይወሰዱብን ያሉት ማምጣት ሲገባል ማለት ነው። ማምጣትኛ ሲገባል ይህን የመሰለ ውብ የሆነ ሃይማኖት ይዘን ሱብሃንአላህ። እስልምና እኮ ሀበሻ ላይ በሁለት እንደገባ ነው አይደል የሚነገረው? አንድ በሰሃቦቹ በሂጅራ ነው። ሌላዎቹ እኮ አረቦች በንግድ መጥተው የእስልምናን ውበት በታማኝነት አሳይተው ነው እኮ እኛን ዛሬ እስላም እንድንሆን ያደረጉ። እና እኛ ስለ ምግባራችን ሊጠራ ይገባል። ንግግራችን አንደበታችን ሊፈታ ይገባል። ማፈር መፍራት የለብንም። አትሳደብ፣ በትህትና ተጣራራ ቀስ አድርገህ ማለት ነው። እና የአላህን ውዴታ ለማግኘት የአላህን ድን መውደድ ያለብን፣ የአላህን ድን ተወደድ ነው ደግሞ ለሌላውም እንዲደርስ ጥረት ማድረግ አለብን። ይሄ ሌላው እንግዲህ 5ኛው የአላህን ውዴታ የምናገኝበት ነው። 6ኛው ውሏችን ተሷሊሆች ጋር ይሁን የሚል ነው። አልኢስቲማዑ ቢሷሊሂን ወሁቡል አኽያር፣ ጥሩ ሰዎችን እንውደድ፣ እነሱ ጋር በመቀማመጥ እንከስብ፣ ጥሩ ነገር እንስማ፣ ጥሩ ነገር እንይ። አላህን ተወደድን የአላህን ወዳጆች እንወዳለን። አላህን ተወደድን የአላህን ወዳጆች እንወዳለንና የአላህ ወዳጆች ደግሞ ያመኑት አላህን የሚፈሩት ናቸውና ከእንደዚህ ያሉ ሰዎች ጋር ውሏችን ሊሆን ይገባል። እነሱ መዘየር፣ ለነሱ ዱዓ ማድረግ፣ የነሱ ክብር ሲነካ መከላከል መቻል አለብን። መረዳ عن عرضه بالغيب عن عرض اخيه بالغيب ሩቅ ቦታ ሆኖ ወንድሙ ክብር ሲነካ የመለሰ ሰው አለ ሰለላሁ ዐለይሂ ወሰለም رضي الله عنه عن وجهه النار او كما قال النبي صلى الله عليه وسلم الله ተፊቱ ላይ ነብይ ቀን እሳትን ይመልስለታል ብለዋልና ከነሱ ጋር ውሏችን እነሱን እንውደርሳለዎችን ከነሱ ላይ ተክብራቸው ላይ እንከላከል። በቻልነው ያህል ከነሱ እንጠቀም። ከዕልማቸው ከጥበባቸው እንውሰድ እና ወንድማማችነታችንን ፍቅራችንን ከነሱ ጋር እናድርግ። ኢነመል ሙእሚኑነ ኢኽዋ አልሙስሊሙ አኹል ሙስሊም ነውና ጠንከር ልንል ይገባል። ከሌሎቹ ልንርቅ፣ ከሌሎቹ ፊታችንን በጣም ላንሰጥ፣ ፍቅራችንን ላንሰጥ፣ ምስጢራችንን ላንሰጣቸው ይገባል። ሌላው ወደ አላሁ ስብሓነሁ ወተዓላ በሱና ስራዎችን እንቃረብ። አላህ እንዲወደን ተፈለግ ሱና ስራዎችን ሶላት ብቻ ሳይሆን ሱና ስራዎች በአጠቃላይ ጾም ሊሆን ይችላል። አሁን ረመዳን ይወጣል ኢንሻአላህ፣ ወደፊት ፕሮግራም ይያዝበት ይሆናል። ረመዳን ሲወጣ 6 አለ አመት እንደ ጾም ይቆጠርልሃል ተብሏል። ሶሂህ ነው ሐዲሱ። ምናልባት እዚህ መሃል የሚያጠራጥሩ የሚያሻክኩ ሰዎች አይጠፉም። ሐዲሱ ሶሂህ ነው፣ ሙስሊም ነው። በዚህ ላይ ደግሞ ተፈለጋችሁ ምናልባት አንዳንድ ኪታብ ማንበብ የምትችሉ የሼክ መሐመድ አሊ አደም ረሂመሁላህ አልባህሩ ሙሂጥ ወስተጃጅ የሚለው ኪታባቸው ላይ የመጣ የሹብሃ ሳትቀር ዝርዝር አድርገው አስቀምጠዋል። እና 6 ወር መጾምን ይመስል፣ ሰኞና ሐሙስን መጾምን ይመስል፣ አያመል ቢዱን መጾምን ይመስል፣ የውመ ዓረፋ መጾምን ይመስል፣ አሽሩ ዚልሂጃ 9ኛውን በአጠቃላይ 9ኛውን ቀን መጾምን ይመስል፣ እንዲህ አይነት ሱናዎች እና አሹራን መጾምን ይመስል እንዲህ አይነት ሱናዎችን በመስራት ወደ አላሁ ሱብሓነሁ ወተዓላ እንቃረብ። አላህ ይወደናል። ሶላቱም እንደዚሁ ቀብልያ በዕድያ የሚባል አለ። አዱሃ የሌሊት ሶላት በተለይ
ተሰላቱ ለሚበልጥ ለልሳው በአንዱ ሰለላሁ ዐለይሂ ወሰለም ተፈርድ ቀጥሎ ማለት ነው አታ ተራቲባው ሳይቀር እና ሱና ስራዎችን እናበርክት በተለይ እዚህ ሱናዎች ላይ ከሌሊት ሶላት ተጨማሪ 12 ረካዓዎችን በጀነት ግንብ የሚያስገነቡ ናቸው የጀነት ህንጻን የሚያሰጡ ናቸውና ከዙር በፊት አራት ከኋላ 2 ከመግሪብ በኋላ 2 6 ከኢሻ በኋላ 2 ተስቢ በፊት 2 እነዚህን ማለት ነው እነዚህ ሱናዎች የበለጠ እናደርጋቸው ይገባል ከዙር በፊት 4 ከዙር በኋላ 2 6 ነው አይደለም ከመግሪብ በኋላ 2 8 ከኢሻ በኋላ 2 10 አይደለም ዙር ላይ 6 ነው ያልኩት እንዳብራዝ ከፊት 4 ከኋላ 2 ከመግሪብ በኋላ 2 ሲጨምሩበት 8 ነው እንጂ ከዙር በፊት 4 ሲደመር 2 በኋላ 6 ይሄን ሂሳብ አይደለ ሲደመር ከመግሪብ በኋላ 2 ሲደመር ከኢሻ በኋላ 2 ሲደመር ከሱብ በኋላ 2 ከሱብ በፊት 2 በኋላ አይደለም ታለፈን ምናልባት በኋላ ይሰግዳል አልፎም ከሆነ ኢንሻአላህ እንደዚህ 12 ረካዓዎች ቢያልፉን እንኳን ያወጣን ማለት ነው ቢያልፉ ነብዩ ሰለላሁ ዐለይሂ ወሰለም አሽረፉል ኸልቅ እንግዳ መጥተው በእስላም ዙሪያ እየተነጋገሩ ያለ የዙር በዕድ ያለፋቸው ከአስር በኋላ ወጥተውታል ከአስር በኋላ ሶላት ከልክለው ለምንድን የምትሰግዱት አለች ወደ ሙሰለማ እንግዲህ መጥተው የዙርን በዕድ ያሳለፈውብኝ ያችን እያወጣሁ ነው አሉ ነብዩ ዐለይሂ ሰላቱ ወሰላም hatta ከዛው ማውጣቱ አለ ስለዚህ በዚህ መልኩ ሱናዎችን እንበርታ ታስር በፊት 4 ረካዓ የሰገደ ሰው አላህ ይዘንለት ነው ያለው ስለዚህ ወይም አላህ አዝኖለታል አለ ይታዘነለት መሆኑን ወይም እንዲያዝንለት ዱዓ አድርጎለታልና ከአስር በፊት ደግሞ 12 በቃ የማይቀሩ ቀድር አድርገን ያዛቸው ከሆነልን ደግሞ ብንጨምር ጥሩ ነውና ከአስር በፊት 4 ከመግሪብ በኋላ ደግሞ ማነው ከመግሪብ በፊት 2 እሷን በጣም ተወዳጅ ሶሉ ብሎ ነው ሰለላሁ ዐለይሂ ወሰለም ባሁን ለፈለገው ዋጅብ አይደለም እንጂ ማለት ነው እንደዚሁም በይነ ኩል አዛነይን ሶላት በየአዛንና ኢቃም መካከል ሶላት አለ ብለዋል ኢሻን እንደዚሁ የኢሻን ቀብልያ የምናገኘው ከዛ ነው ሌላው አዱሃ ሶላት በሁለት ረካዓ እንኳን ነብዩ ሰለላሁ ዐለይሂ ወሰለም 360 የሰውነት ክፍሎች ሰጥቶናል አላህ ፀሐይ ወጥቶ ሁልጊዜ ፀሐይ በምትወጣበት ቀን ለዛ ሹክር መስጠት አለበት አሉ በዛ ነው ሶደቃ ብለውታል ሶደቃ ባይሆን በገንዘብ ይሆናል በሱብሃንአላህ ይሆናል አልহামዱሊላህ ይሆናል አላሁ አክበር ይሆናል አምር ቢልማዕሩፍ ነህይ አኒል ሙንከር ወደ መስጂድ የሚከዳቸው እርምጃዎች እንዲህ ብለው ተቆጠሩ በኋላ ለዚህ ሁሉ ደግሞ የአዱሃ ሶላት 2 ረካዓ ተሰግድክ ይበቃሃል አሉ ነብዩ አለይሂ ሰላም አዱሃ ሶላት ይኛል ተርፋለው ተጣጣ 4 ረካዓ የሰገደ ያለው ሶላት አኺሩን አላህ ይበቃዋል ብለዋል hatta ለሚያስጨንቅ ለሚያስፈራ ነገር ለዱንያው ችግር ሳይቀር ይበቃል ማለት ነው ስለዚህ አዱሃ ሶላት እንደዚህ ሱናና ሶደቃ መቼም አልহামዱሊላህ ሶደቃ ይዛቸዋል ሶደቃ ማለት በእኛ በድሮ የተለመደው ደግሶ አገናፍሮ ሀብታም ድሃውን ጠርቶ ማትመርመስ አማርኛ ወፍቴ ማተራመስ የተበላው ተደፍቶ ሌላው እንጃ ምጣል ይመስላል ሶደቃ ያለው አንደኛ ይህ የሚጣለው ነገር በጣም እስራፍ ነው إنه لا يحب المسرفين አይደለም ولا تسرفوا إنه لا يحب المسرفين كلوا واشربوا والبسوا وتصدقوا من غير مخيلة ولا سرف من غير سرف ولا مخيلة እንሰላህ ብሉ ጠጡ ልበሱ ሶድቁ አሉና ባይሆን ሳቆሩና ሳታባክኑ ነው አሉ ይሄ አሁን የማተራመስ ሶደቃ ሁለቱ ይኖራል ያስፈራራል ሽመኩራት ትኖራለች ሰው ዳቂ የሚባል ይሁንልኝስ ምን ትገባታለች ተሰረቃ ሁሉ ደግሞ በላሉ ድብቁ ነው እንደዚህ ሳታስበው አሁን እንደው ሼክ የሚያሰጣው አሁን ነው ወለዛ ሳንቲም ጨምሮ ከሆነ ማለት ነው ይችላል ፋይዳ ያላት እንደዚህ ማታታስበት ቦታ ሰው ብዙ ትኩረት የማይሰጥበት ቦታ የሚሰጥ ሶደቃ ነውና ሶደቃውን የሰጣችሁ ይበቃል ይያልኳል የለም ባይሆን ኸይር አይደለም ሙስሊምና አብዙት ኢንሻአላህ አላህ ይጨምርላችሁና ሶደቃ ሰዋብ ተዘካው ቀጥለን ሱና ሶደቃዎችን ሐጅ አድርጋችሁ ተሆነ ደጋግሙት ዑምራ አድርጋችሁ ተሆነ ደጋግሙት እንደዚህ አይነት ሱና ስራዎችን በማብዛት አላህ Subhanahu Wa Ta'ala ዘንድ እንቃረብ አላህ ደግሞ ጀለ ጀላሉ ይወደናል ነብዩ ሰለላሁ ዐለይሂ ወሰለም ያሉ وما يزال عبدي يتقرب الي بالنوافل
حتى أحبه عند ባሪያዬ ሱና ስራዎችን እየሰራ ፈርዱን ከተወጣ በኋላ ሱና ስራዎችን እየሰራ ወደኛ ይቃረብም እኔ ወደው ቢሆን እንጂ خلاص አላህ ነው የመሰከረው ራሱ አላህ እንደሚወድ ነው የነገረህና ሱና ስራዎችን እናበርክት አላህ ይወደናል ስምንተኛ تقديم حب الآخرة الباقية على الدنيا الفانية ወንድሞቼ ሆይ أحبتي في الله የአኺራን ጉዳይ ከዱንያ ጉዳይ በለጥ ማድረግ መቻል አለብን አትስሩ ያልኩ አይደለም ስሩ መስራት ይጠቅማል ለብዙ ነገር ትጠቅማላችሁ አሁን እዚህ የምትዘረጉት 10 ብር 5 ብር 1 ብር ያገኛችሁ ብሰሩ ነው አይደል ካልተሰራ ይሆን ስሩ ላኪን ስሰሩ አኺራን በለጥ ዱንያን አነሳልጋችሁ የዚህ ማረጋገጫው ምንድነው ካላችሁ ከዱንያና ከአኺራ ጋር የሚጋጭ ስራ ሲመጣ እዚህ ላይ ወራጅ አለ ማለት መቻል አለብን እዚህ ላይ ወራጅ አለ ይሄማ አኺራን የሚያጠፋ ነው ለገንዘብ ለብር ብዬ ለጥቅም ብዬ ለስልጣን ብዬ አኺራ ያጠፋ አላረጋትም ማለት መቻል አለብን ይሄ ማለት ነው ወንድሞቼ ዙድ ማለት እኮ ይሄ ነው አሁን ዙድ ባገራችን የሚታወቀው የሆነ ቆሻሻ ልብስ ለብሶ እንዱማን አገር ላገር መዞር ሰው መለመን ማለት ነው ለዚህ አይደለም ይሄን አይፈልግም እስላም እንዲህ ያለ ሰው አይፈልግም ሲያሃቱ ኡመቲ አልጂሃድ ቢሰቢልላህ ምንና በእስልምና የለም ምንና ጂሃድ ወጋን ነው ነብዩ ሰለላሁ ዐለይሂ ወሰለም ገባችሁ ስለዚህ ዚድና ማለት ይሄ ነው አኺራን ተለቅ ዱንያን አነስ ለዚህ ብለው ነብዩ ሰለላሁ ዐለይሂ ወሰለም ኢዝሃር ፊ ዱንያ ይሁብከ አላህ በዱንያ ችልተኛ ሆነ ተአኺራ በታርገህ ያት አኺራን ትልቅ አርገህ ተመልከት እሷን ማጥፋት ነገር ተጠንቀቅ الله يوديها له الله يوديه ሁላችንም الله يوفقنا احبتي في الله ስለዚህ ዱንያን ትንሽ ለፋን ረዳ ምንም ቢሆን ምንም ማስፈላጊ ብትሆን ዱንያ በአኺራ ጻት لا تزن عند الله جناح بعوضة خلاص ተዚህ በላይ ማዋረድ የለም ዱንያ ትንሽነቷን ከዚህ በላይ የሚገልጻት የለም ትንኛ ታውቁ ምናልባት ይመስለኛል ትንኝ ታውቃላችሁ ትንኝ የትንኝ ክንፏ ምን አላት ምን ትመዝናለች ግራም ቀርቶ ከግራም በታች ወርዶ እንኳን መዝኑ ዱንያ ግን ያችን አመዝኑ ማለት ነው ሰለላሁ ዐለይሂ ወሰለም አንድ ጊዜ እኮ ሰሃቦች ጋር እየሄዱ የሆነች ሞተ ይብየን ጆሮ የሌላ አላገኙና አልተጠየፉ ነብይ ለማስተማር ነው ነብይ ማስተማር በተግባር ነው እንዴ በቃላት ብቻ አይደለም ያዛ ጆሮ ማን ነው ይገዛኛል ደቦች ማን ይገዛኛል አላሉት እሺ ዝም ይነስጣቸዋል አረጂ በህይወት ብትኖር ኖርናት ጆሮ ወራዳናት እንኳን ሙታባቸው አያቸው አላህ ዘንድ ዱንያ ከዚች በታች የተዋረደ ናት ነብዩ አለይሂ ሰላቱ ከዚህ በላይ እንዴት አድርገው ይነግሩናል ታዲያ አህበን ቢላህ ዱንያ ትንሽ ናት እንዳታሞኘን ወርቅ የሆነውን ጀነትን ማላእክቱ መራአት ወላኡዙን ሰሚዐት ወላ ፈጠረ ዐላ ቀልቢ በሸር የተዘጋጀባትን ጀነት አህበን ቢላህ አገራችሁ እንዳታላችሁ በንግግርም ይሆን በስራም ይሆን በመንበላው በመንጠጣው በመንለብሰው ባቆራራጣችን ባለባበሳችን ባጠጣጣችን በአጠቃላይ በኑሮ ዘይቤያችን ዙሪያ ዱንያ አሙኒታ ለዱንያ ብልጭልጭ አላህ የሚያስቆጣ ነገር እንዳንሰራ ዱንያን አስቀድመን አኺራ እንዳንረሳ አደራ አላህ ይወደናል አላህ ይወፍቀን አላህ ይወደደን ያ አላህ ባሮች አላህ አድርገን አህበት ቢላህ تزود للذي لا بد منه فإن الموت ميقات الميعاد ميقات العباد أترضى أن تكون رفيق قوم لهم زاد وأنت بغير زاد إلى لزات روت للنوم لجنة لآخرة سنك سنك موت يبارو يقطرون عيكر ما كل نفس ذائقة الموت فموت قرر لباسا كلام النوم لو كانت الدنيا تبقى لأهلها لكان المصطفى باقيا عليها دنيا لدنيا سوكر والله لما نمكر نبر لنبي محمد صلى الله عليه وسلم تكر نبر እሳቸው ኑረው ዱንያ ላይ የአላህን ባሮች ያስተካክሉ ነበር እንደዚህ ትርምስምሳችን አይወጣም ነበር የሚቆይ በነበረ ሰውና ቆይቶ እኛን ያስተካክሉ ነበር ግን መቆይቶ የማይቀምሳት የሌለው እንጂ እቺ ሞት የምትባል ነገር ምንም ይክበር ምንም ይላል ምንም ይሆን አይቀራትም ይሄዳታልና ይቺ ሞት የምትባለው ነገር የባቦቹ ቀጠሮ ናትና ለሷ ሰልፍ እንደ ወንድሞች እስኪ ልብ በሉ ይላል
አሁን የሰዎች ጓደኛ መሆን ትፈልጋለህ? የሰሃቦች እንፈልጋለን አይደለ? የሰሃቦ ጓደኛ መሆን እንፈልጋለን አይደለም? የነብዩ አለይሂ ሰላቱ ወሰላም ጎረቤት መሆን እንፈልጋለን። አላህ ወፈቀን ሁላችንም። ግን ይላሉ ለእነሱ ስንቅ አላቸው። አንተ ያለ ስንቅ ነው እንደነሱ ጋር መሆን የምትፈልገው? ስንቅ መሰለቅ አለብህ ነው። አልሐምዱሊላህ እየሞከርን ነው። መን ተሸበሀ ቢቀውም እንጨምርበት ማለት የተፈለገ ነው። ዱንያን ልክ እንደነሱ ሚዛን እናስገባት። ነብዩ ሰለላሁ ዐለይሂ ወሰለም ጋር መሆን ፈለግን አይደል? ነብዩ ዱንያን የትሪክን ያላመዝንም ብለዋታል። እዚህ ሚዛን ማረግ መቻል አለብን። ለትሪክን ብለህ ወርቅ የሆነውን አኺራ ልታጣ አይገባም። ለመውዲዑ ሰውቲ አሐዲኩም ፊል ጀና ኸይሩ ሚነ ዱንያ ወማ ፊሃ። ጀነት አላህ ያስገባልና አለንጋይቱ የምናሳርፍባት ቦታ ነው። አለንጋይቱ ቦታ እንግዲህ ያስባል። አለንጋ ታውቃላችሁ? አለንጋ ማለት ፈረስ የሚመታበት በቅሎ የሚመታበት ምናልባት የከተማ ሰው ፈረስ አያውቅም። ባለፈው ዘሂዝ ሲዘሉ ነበር አይቻል አይታችሁ ማለት የዛች የአለንጋይቱ ቦታ ተዱንያና በዱንያ ውስጥ ታለው ሁሉ ይበልጣል አሉ ነብዩ አለይሂ ሰላቱ ወሰላም። ለዚህ ምን ታዲያ ውድ ናት ጀነት። ለምሳሌ የደሴ ቦታና የሌላ ነገር ቦታ ብታመዛዝነው ይሄ ውድ ነው አይደል? ምናልባት የዛ 1000 ካሬ ከዚህ 10 ካሬ ጋር ዋጋው ላይ እንዲገባችሁ ነው። ይሄ የጀነት ያለንጋዋ ቦታ በካሬ አይደለም የተነገረው። ያለንጋዋ ቦታ እኮ ናት። ያለንጋዋ ምን ቦታ ትይዛለች? ዱንያ በአጠቃላይ ፀሐይ ተወጣባት ከሚገባባት ያለችው ዓለም ይበልጣል አሉ ነብዩ አለይሂ ሰላቱ ወሰላም። የባለቤት ጉፍታ ክሪሙ ነብዩ ሰለላሁ ዐለይሂ ወሰለም እዚህ ራሷ ላይ ጫን የምታደርገው ኸይሩ ሚነ ዱንያ ወማ ፊሃ እንደሆነች አገር ላይ ጀነት ማለትና ለዚህ ነው ወራዳ ብለን ታዲያ አኺራ እናጠፋለን? ይገባል? አይገባም አይደለ? ስለዚህ አኺራን የበላይ አድርገን ዱንያን ትንሽ አድርገን ተመልክተን እሷን የሚያጠፋብንን ነገር ወራጅ አልንበል። 9ኛ አነስ አድርገው ግን አበዛሁት መሰል ትክክለኛ የሆነ ተውበት እናድርግ። ተወንጀላችን ወንጀለኞችን መለየት መቻል አለብን። ተቶበት አጠር አድርጌ እናየዋለሁ። ብዙ ጊዜ ስለ ተውበት ይነገራል እና ጥሩ ተውበት ካለን አላህ ይወዳል። እንደምታውቁት የመውደዱ ጋያ አላሁ ጀለ ወዐላ ግመል የጠፋው ሰው ስንቁ ሁሉ ነገር በረሃ ላይ በዛው ላይ ተጭኖ ሊሞት ነው ብሎ ያሰበ ሰው ግመሉን ጎኑ ግኝት ሲያረጋት አንተ አብዲ ወአነ ረቡከ አፍጣ ሚን ሽደት ልፈራህ በጣም ተደስቶ አላህን አንተ ባሪያ እኔ ጌታ ያለ ሰው በጣም ተደስቶ አለ። እንዲህ ብሎ አለ ሰለላሁ ዐለይሂ ወሰለም ይሄ ባሪያ ከተደሰተው በላይ አንተና እኔ ወንጀልን ስንተውበት ይደሰታል፣ አላህ ይወደናል። ስለዚህ ተውበት ትክክለኛ የሆነ ተውበትን ተውበት ያጠፋናት ይኖራል፣ በየቀኑ የምናጠፋ ይኖራል። ኩሉኩም ኸጣኡን ተደምተናል ወኸይሩል ኸጣኢን ተዋቡን። ሁላችንም እንሳሳታለን። እንኳን ተዚህ ተመስሎ ጣሙ እዚህ መስጊድ ቁጭ ብሎ ስንት ስህተት እየሰራ ነው ያለ ነው። ለዚህ ሁሉ ተውበት ይፈልጋልና ተውበት ታበዛን ኢንሻአላህ አላህ ይወደናል። አላህ ይወደደን። አላህ ወደታ ላይ ወፈቀን። 10ኛው ራጋ የጀግኖቹ ነው፣ ግን አብሽሩ በዱዓ ይገኛል። 10ኛ የሚለው ተመን ሸሃደት ፊ ሰቢልላህ። እንግዲህ ጌታው ሞታል እኛን እንኳን ሊያስጨንቅ ይችላል። በአላህ መንገድ ላይ መሰዋዕትን መመኘት ይላል። አብሽሩ ቀላል እኛ ቀለል ባለመልኩ እናምጣውና ዱዓ ስናደርግ አላህ ሆይ እንደው በአንተ ዲን ላይ መሰዋዕትን ወፍቀን ብለን ዱዓ እናደርግ። من سأل الله الشهادة صدقا من قلبه بلغه الله منازل الشهداء ولو مات على فراشه أو كما قال النبي عليه الصلاة والسلام كلبه الله شهيد النذر يلمنا نبي عليه الصلاة والسلام شهيد النذر يتوفق كلب بعض أو شيطان الله عايزه مموت أيضا ያቺ መሞት ባለው ተወሰናለ። በምንም በምን ትሞታለህ? ወለኢን ውቱም አው ቁትልቱም ለኢላላህ ቱሕሸሩን ይላል። አዩ የትሙት ባላህ መንገድ ስታገኙት ዙሮ ያላ ተቀርባለህ። ሞቱ አይቀርም፣ እሱ ፊት መግባት አይቀርም ይላል። ከሞት አይቀር ደግሞ በጥሩ ነገር ላይ መሞትን መመኘት ጥሩ ነው። ለሌላው ይቀር ማለት ነው።
ማረጉ ይቀርብበት እንኳን ይቀርብና ታዲያ የሸሂዶች እኮ አጅር በጣም የበተለቁ ጋያ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሽረፉል ኸልቅ ታውቃላችሁ። የሚሰጡትን ደሞዝ የሚሰጡትን ጀነት ደረጃ በጀነት ታወቅ ማንም አይደርስበትም። ግን ነብዩ ሰለላሁ ዐለይሂ ወሰለም እንደው እየተገደሉ እየተነሳው እየተገደሉ 10 ጊዜ እመኛለሁ አሉ ሰለላሁ ዐለይሂ ወሰለም። ሱብሃንአላህ 10 ጊዜ አሽረፉል ኸልቅ ጀነት ገብቶ ሲያበቃ ወደ ዱንያ መመለስ የሚፈልግ ማንም የለም አሉ። ማን ሲቀር? ሸሂድ ሲቀር። አስጨነቀ? አይዞህ አትጨነቅ ኢንሻአላህ አላህ ይወፍቀን ወንድሞች ነው አላህ ይወፍቀን። አብሽር ለምኑት። ፍራሽ ላይ እንኳን ብትሞት አንተ ተልብ ሆነህ ለምነው ፍራሽ ላይ እንኳን ብትሞት ሸሃዳዎቹ ደረጃ ያደርሳል። ለምን መሰላችሁ? ይሄ ያለው ውዴታ ያስገኙ ለሱ ድንስ ነፍሴን ሞዳት ነው ሰጣለሁ የሚል አሳደርክ በልብህ አይወድም ታዲያ ለሱ ስትል እኮ ነውና የሚያሰብከው በቃ በአዳጅ ላይ ለመጣ ነገር ነፍሴን አሳልፋለሁ የሚል ምኞት አለ። ምን አይሁበከ አላህ ዐዘ ወጀል አላህ ከመውደዱ ምንም ቅሮት የለውም ይወደናል። ደግሞ ተልባችን ከሆነ ያደርሰናልም። እፍራሻችን ላይ በሌላ መልኩ ብንሞት የኻሊድ ወሬ ሰምታችሁ የለም? ከመቶ በላይ ሞትን የሚያመጡን ቦታዎች ላይ ተቀጃለሁ ይላል። ያው ሁሉ አልብዛኔ ፍራሽ ላይ ሞቱ ያለ ነው ኻሊድ ብሎ የተናገሩ የሞተው ፍራሽ ላይ ነው። ያጀግና ጀግንነቱን ዓለም የሚያወራለት ማለት ነው። ሰይፉ ንስሩ ቢላህ የተባለለት ሰሃባ ፍራሽ ላይ ነው የሞተው። ላኪን ላቡደ ሚን አን የዩበሊገሁ ላሁ መናዚለ ሸሃዳ እየተመኘው ነው ያጣው፣ እየተመኘው ነው ያላገኘው። እና እንመኘው አንዳንድ ጊዜ የጀግና ማውራት ልግ ነው። ምን ይላል መሰለ ሀገራችን ባትዋጋ እንኳ በልን ገፍ ገፍ ይላሉ። ጋሻው ላይ ያለው ቱሃኑ ይርገፍ እንደዚህ ሌላው ቢቀር። ስለዚህ አሁን ተረው እንኳን አልቀጥቀጠዱና የሆነውን ብዬ ነው ኢንሻአላህ። ሌላ አራት ነገሮች አጠር ያሉ እንደዚህ ያለ ሁኔታ የሚያስገኙ አንድ አያት ላይ የተጠቀሱ አሉ። يا أيها الذين آمنوا من يرتد منكم عن دينه فسوف يأتي الله بقوم يحبهم ويحبونه أذلة على المؤمنين أعزة على الكافرين يجاهدون في سبيل الله ولا يخافون لومة لائم. الله من ይላል እኔንና እናንተን ያመናችሁ ብሎ ይጠራና ዲኑታችሁ ወጣ ብትሉ አይወዳሱ እናንተን ገለል አድርጎ ሌላ ሰዎችን ያመጣል ይላል። ከነዚህ ከሚመጡ ሰዎች ለመሆን ጥረት እናድርግ። ሌላን ማምጣት ይችላል አለ። እናንተ ብትወጣ አይጎዳም፣ ራስህ ትጎዳለህ እንጂ እንዴት ያሉ ሰው ሊያመጣ ነው? ታያኛውን አስወግዱ። ግን እነዚህም ባህሪዎች ታሟላን አያስወግደን። እኛ የዚህ ደረጃ ተቋዳሾች እንሆናለን። ማናቸው? ይችን የመጀመሪያዋን በጣም አተናታል። አድለትን አለል ሙእሚኒን በሙእሚኖች ላይ ተናናሽ ሆኑ። ለሙእሚን ወንድሞቻቸው ትህትና አላቸው። ይበልጡኛል እንጂ እበልጣቸዋለሁ የማይ ለወንድሞቻቸው ትህትና አላቸው። ወንድሞቻቸውን የማይንቁ፣ ወንድሞቻቸው ላይ የማይኮሩ፣ ወንድሞቻቸውን የማይጠሉ፣ ወንድሞቻቸውን የማያዋርዱ ነን ወይ ነን? ለመወርሳ ዝግጁ ነን ኢንሻአላህ። ሐቂቃ ያስፈልገን። ይኸው አንድ የተናገሩ ልብ በል እንቢታ ካንተ ገለላ አድርጌ እንዲህ የሚያደርገው ምን አመጣለሁ እያለ ነው። አላህ የሚቸግረው ጌታ አይደለም። እንደሆነ አይደለም ሐቂቃ እንዲህ ለወንድሞቻችን ይህን ስሜት እናሳድር። አላህ ይወፍቀን። ወላሂ ወንድሞቼ ልብ እንበል። ነፍስ እያለች ሸይጣን አለ የሚፈልገው አንተን የበላይ አድርጎ ወንድምህን በንቀት አይን እንድታይ ነው። ግን ነብዩ ሰለላሁ ዐለይሂ ወሰለም ነው መስራች ላ የኩኑል ጀነተ መን ካነ ፊ ቀልቢ ሚስቃለ ዘረትን ምን ኪብር የብናይ ክብደት ያህል በልብ ውስጥ ኩራት ያለበሰ ጀነት አይገባም አሉ። ላ ሐውለ ወላ ቁወተ ኢላ ቢላህ። አላህ ይጠብቀን። አንድ ሰው ይጋርና ልብስ ጫማ እንዲያምር ይፈልጋለሁ። ኩራት ነው ጋር እነማ ጀሚሉል ጀማል በሻልከ ያህል መራፍት አላህ የሚያምር ጌታ ነው የሚያምር ይወዳል። እንዲህ ቆሽሻል ሃይማኖት አይደለም እኛ ምን ያለው
ብስኩል ጋር አይደለም የኛ ምንነት ምናልባት ያንን ስታርገው ኩራት አልተሰ የምንጾመው አልሐምዱሊላህ ግን እኒህ እንዳይገቡብን ልብ እንበል ማናቸው እሱ በቀሩል ሐቅ ወገምጡ ናስ ሐቅን መመለስ ነው ኩራት ማለት ተየትም በኩል ይምጣ ሐቅ ተሆነ ሐቅ ነው ይችን ማሳመን ልባችንን አለብን ልባችንን ማሳመን አለብን ማንም ነገር ደግሞ አንተ ማን ሆነህ የሚል ነገር ካለ አደጋ አለ የትኛው ነው አላህ አለ ረሱል አሉ ታሉ መርሐባ አህለን ወሰህላ አለ الرأس والعين ማለት መቻል አለ እንዲህ ነበርና አቡ ሐኒፋ የሚሉት ተረሱል ሆነ አለ الرأس والعين ነው አይደለም ተረሱል ተሷሃቦች ሆነ አለ الرأس والعين ነው እነሱ ኢጅቲሃድ ደረጃ ደርሰዋልና ከታቢዎች ሆኑ ናሁና ሪጃል ወሪጃል አንተ ግናኔ የምንለው አይደለም ይሄን አደራ እነሱ ኢጅቲሃድ ደረጃ ደርሰው ማስረጃዎችን ይሃፋ አድርገው እንዴት ቅያስ ማድረግ እንዳለባቸው አውቀው ስላለ ነው ለማንኛውም የፈለኩት ምንድነው ሐቅ ሲመጣ አለበስ ይወል አይን ማለት መቻል አለብን ምን ለመሆን ኩራት የምትባለውን ነገር ለማስገለል ሌላው ሰው መናቅ ነው እንሰማዝ ኩራት ማለት ሰውና የምታረግበት ሆነ አንድ ድሃ ምንም ያለበሰ ያልተበጃጀ የሌለው ልታገኝ ይችላል ሲያናግር ቢተንዞር ባረገ ولا تصعر خدك ولا تمشي بالارض مرحا في تنزور አታንተውጂ በምድር ላይ ስከር እየተንቦጠረርክ አትሄጂ ولا تمشي بالارض مرحا الى ቦታ انك لن تبلغ الجبال لن تخرق الارض ولن تبلغ الجبال ቲውሲኛ ሙሉለት አላህ ሲገልጸው እንዲያም ነገለት ምን ነው ምቆራው በመሬት ላይ ስከርኩ መሬቱ ሰርጎድ ማድረግ አትችልም ማለት ያለ ወራዳ መምጡን ተራራ ተራራና እንደምቆራው በምን ነው ይላል እንዲህ አላህ ስለሙራት በጣም አስጠያፊነት ይገልጻል ጀለ ወዐላ ስለዚህ ሰው መናቅ ነብዩ ሰለላሁ ዐለይሂ ወሰለም ለሰውየው ወንጀል ሙስሊም ሆኖ ወንድሙ መናቅ ይበቃዋል لا حول ولا قوة إلا بالله الله ያላቀን ይመሽታ ሁላችንም አላህ ያላቀን ተውትና አላህ ይወፍቀን أذلة على المؤمنين مثل ما قال ሁለተኛው أعزة على الكافرين በካህዲዎች ላይ አይሱ አትፍራ በካህዲዎች ላይ ደግሞ የበላይነት የሚሰማቸው ነው አለ ለካፊር የማይዋረዱ ለካፊር የበላይነት የማይሰማቸው እኔ ነኝ ከሁሉም የምበልጠው ምን ቢከብር ምን ስልጣን ቢኖር ምን ዶክተሬት ቢጭን ዞሮ ዞሮ ይሳት ታልቶበት ዞሮ ዞሮ ያላህ ጥላት ነው የሸይጣን ወሬ እኮ ነው